جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا الخير መልካምን ስሩ ብሏል አላህ ተባረከ ወተዓላ። መልካም መስራት የምንችለው ቀድመን ራሳችን መልካም ሰው ስንሆን፣ በጎ ሰው ስንሆን፣ ልባችን በሸረኝነት በተንኮል ለሰው ክፋት በማሰብ አላህን በማመፅ ከተሞላ አካላችን ታዞ ኸይርን ሊሰራ አይችልም። በጥቅሉ ከሰው ልጆች ሁሉ ኸይረኛ ማለት መዩርጃ ኸይሩሁ ከሱ ከሰው ልጆች ሁሌ ኸይርና መልካምን ነገር የሚጠብቁ በሱ በኩል ክፋትና አደጋ አይደርስብኝም ብለው የሚያምኑት ሰው ነው የሰው ምርጥ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ወከዛሊክ ኸይሩ ናስ አንፈዑሁም ሊናስ ከሰዎች ሁሉ በላጭ ሰው ማለት ለሰው ልጆች የሚጠቅም ሰው ነው በዲንም በዱንያዊ ጉዳይ ማለት ወንጀል የሚሰራን ተው ወንጀል አትስራ ብሎ ከወንጀል እንዲድን የሚያግዝ፣ የተራበን የሚያበላ፣ በዕዳ የተጨነቀን ዕዳ የሚከፍልለት፣ የሰዎችን ሓጃ ጉዳይ ለማስፈጸም ለማገዝ መንቀሳቀስ ይሻለኛል ይህ መስጂድ ውስጥ ኢዕቲካፍ ከምቀመጥ ሁሉ የሚል ሐዲስ አለ። በገንዘብህ በጉልበትህ በሙያህ ሰዎች ዘንድ ባለህ ተሰሚነትና ታዋቂነት አንድን የተቸገረ ሰው ከሱ ጋር ሄደህ ጉዳዩን ማሳካት ይህ መስጂድ ላይ ኢዕቲካፍ ከመቀመጥ ይሻለኛል። ይህ መስጂድ ያሉት የእሳቸውን መስጂድ እያሳዩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ይህ ሰውን ማገዝ ሰውን በመልካም ነገር መርዳት አላህ ዘንድ ተባረከ ወተዓላ የሚያክል ተወዳጅ እንደሆነ የሚያሳይ። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ናሲ አንፈዑሁም ሊናስ ከሰዎች ሁሉ ጥሩ ሰው ማለት ለሰዎች በሚጠቅም ነገር ሁሉ የሚያግዛቸው የሚጠቅማቸው ነው በላ። ከዚህ መፍሁሙ ደግሞ መርዳት ማገዝ የቻለ የሰው ልጆችን የሚጎዳ የሰው ሁሉ መጥፎ እሱ ነው ማለት ይቻላል። ከዛ ከሰዎች ጋር ባለን ግንኙነት በተመለከተም ደግሞ ኺያሩኩም አሐሲኑኩም አኽላቀን በላ። ከእናንተ ውስጥ ይበልጥ አላህ ዘንድ ምርጥ ሰው ማለት ጥሩ ሰው ማለት በአኽላቅ ከእናንተ የሚበልጠው ነው በላ። ለሰዎች በጎን በማድረግ ፈገግታን በማሳየት ለሰዎች ገር በመሆን ሰዎችን ከማስቸገር በመታቀብ ታላቅን በማክበር ለታናሽ በማዘን እኩያን በመምከር ስነ ምግባርን ማሳመርና ከሌሎች በስነ ምግባር የተሻሉ መሆን በነቢዩ ሰለላሁ ዐለይሂ ወሰለም ምስክርነት የሰው ምርጥ ለመሆን ያበቃን። ወሀከዛ ኸይሩል ሙስሊሚና መን ሰሊመል ሙስሊሙና ሚን ሊሳኒሂ ወየዲሂ ያሉበትም ሐዲስ አለ። ከሙስሊሞች ሁሉ የተሻለ ምርጥ ሙስሊም ማለት ሙስሊሞች ከሱ የእጅና የምላስ ጣጣ የዳኑ ሰው ነው ብላ። የተሻለ ሙስሊም ማለት በእጁ ሰዎችን ማያስቸግር፣ ማይደበድብ፣ አካል የማያጎድል፣ ነፍስ የማያጠፋ፣ በእግሩ ለሸር የማይራመድ፣ ወከዛሊክ በምላሱ ሰዎችን ማይሰድብ፣ ሰዎችን ማይዘልፍ፣ ሰዎች ላይ ማያሾፍ፣ የሰው ስጋ የማይበላ ማለት ነው ብላ። እስላም ውስጥ ከገቡም በኋላ የእስልምና ደረጃው ይበላለጣል ማለት ነው። ምርጥ ሙስሊም መሆን ከፈለግ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡትን የኸይረኝነትን ሚዛን አንተ ጋር መኖር አለመኖሩን አረጋግጥ። በመላስህ ሙስሊምን አዳ አታድርግ፣ በእጅህ ሙስሊምን አዳ አታድርግ። እጅና መላስን ከተቆጣጠርክ ምርጥ ሙስሊም ኸይረኛ ሰው መሆን ትችላለህ። እጅህና መላስን እንደፈለጉ እንዲሆኑ ከፈቀድክላቸው ኸይረኝነቱን ታጣዋለህ። ወሀከዛ ኸይሩ ናሲ ዙል ቀልቢል መኽሙም ወሊሳኒ ሷዲቅ ያሉበት ሐዲስም አለ። ከሰዎች ሁሉ ምርጥ ሰው ማለት ቀልቡ መኽሙም የሆነ ምላሱ እውነተኛ የሆነ ሰው ነው ብላ። ቀልቡ መኽሙም የሆነ ማለት አተቂዩ አነቂዩ አለዚ ላ ጊለ ፊህ ወላ ሐሰድ ብላ። ልቡ ንጹህ የሆነ በአላህ ፍርሃቻ የተሞላ ወሰን ማለፍ፣ ምቀኝነት፣ ጥላቻ የሌለበት ማለት ነው ተብሎ ተፈስሯል። ከዚህ ነብዩ ሰለላሁ ዐለይሂ ወሰለም የሰው ምርጥ ካሏቸው ምድር ሲሞቱ ከምታለቅስላቸው ነፍስያው ወደ ሰማይ ስትወጣ መላእክቶች በደስታ ከሚቀበሏቸው ሰዎች መሆን ከፈለግ ምላስህ ሁሌ እውነት ይናገር። ውሸት ከአደጋ ያድነኛል እንኳ ብትል ሐቅ ተናግረህ የሚሆነውን ተቀበል። ሐቅ መናገር ያሳፈረኛል ያዋርደኛል እንኳ ብትል ሐቅን ተናግረህ የሚመጣውን ተቀበል። ሁሌም ምላስህን ሐቅ መናገር ከውሸት ራስን ማጥራትን አስተምረው። ወከዛሊክ ቀልብህን ነቅይ አድርገው ንጹህ አድርገው
አላህን የሚፈራ አድርገው። ወሀከዛ ኺያሩኩም መን አጥዐመ አጠዓም ወረደ ሰላም ያሉበት ሐዲስም አላቸው ነቢያችን ዓለይሂ ሰላቱ ወሰላም። ከእናንተ ውስጥ ምርጥ ሰው ማለት ምግብ የሚመገብ ሰላምታን የሚመልስ ሰው ነው ብላ። ምግብ በማብላት የሰዎችን ውጫዊ አካል ማጠንከር ማበረታት ይቻላል። ሰላምታን በመመለስ ሰላምታን በማቅረብ ደግሞ መንፈሳቸው እንዲታደስና እንዲጠነክሩ ከወንድሞቻቸው ጋር ከወገናቸው ጋር በመገናኘት በመናኗር እንዲደሰቱ ያደርጋል። በተቃራኒው ማብላትን መተው የሙስሊም አካሉ እንዲጎዳ ያደርጋል። የወገንህ አካሉ እንዲጎዳ ያደርጋል። ሰላምታን መመለስን መተው ልቡ እንዲያዝን ቀልቡ እንዲሰበር ያደርጋል። ሁለቱም የተከለከሉ ናቸው። የሰው ልጆች ሆይ ምግብን መግቡ፣ ሰላምታን ማቅረብ አብዙ፣ ዝምድናን ቀጥሉ፣ ሌሊት ላይ ተነስታችሁም ስገዱ፣ በሰላም ጀነት ትገባላችሁ ብለዋል ነብዩ ዓለይሂ ሰላቱ ወሰላም። ምግብን መመገብ አላህን ተባረከ ወተዓላ የሚፈሩ አላህ ተባረከ ወተዓላ አኺራ ላይ ሽልማት ጀነት ያዘጋጀላቸው ሰዎች አንዱ መገለጫ ነው። ሰላምታን መመለስ ደግሞ ለማንም ውስጥ ላይ ቂም እንደሌለ ሸር እንደማያስቡ ሰውን እንደሚያከብሩ ማሳያ ምልክት ነው። እንደው ቀድሞ ሰላምታ የሚጀምር ሰላም እስኪሉ ድረስ ከሚጠብቀው የተሻለ። ሌላኛው አካል ሰላምታ አቅርቦ ሰላምታን መመለስ መተው ወንጀል። ወኢዛ ሁይይቱም ቢተሕየትን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ ብሏል አላህ ተባረከ ወተዓላ። ሰላምታ ከቀረበላችሁ የቀረበውን አይነት ሰላምታ መልሱ። አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ ከተባላችሁ የተባለውን ያክል ወዓለይኩም ሰላም ወረሕመቱላህ ወበረካቱሁ በሉ። ቢአሕሰነ ሚንሃ የተሻለም መልሱ ተብሏል። አሰላሙ ዓለይኩም ብቻ ካለ ወዓለይኩም ሰላም ወረሕመቱላህ እስከ ወረሕመቱላህ ከሆነ ያቀረበው ወበረካቱሁ ብቻ። አቀል ሸይ ግን የቀረበልህን አይነት ሰላምታ መመለስ ዋጅብና ግዴታ። ሰምቶ ሳለ ሰላምታን መመለስ መተው አላህን ማስቆጣት፣ ቁርአን ላይ የታዘዝከውን መጣስ፣ ሰላምታውን ያቀረበውንም አካል መናቅን። አማ ኸይረኛ የሆነ ሰው ቀድሞ ራሱ ሰላምታን ያቀርባል። የሚያውቀውንም ማያውቀውንም አሰላሙ ዓለይኩም ያለ ያልፋል። ወሀከዛ የሰው ምርጥ ኸይሩል አስሓቢ ዐንደላህ ኸይሩሁም ሊሳሒቢሂ ወኸይሩል ጂራኒ ዐንደላህ ኸይሩሁም ሊጃሪሂ ያሉበት ሐዲስም አለ ነቢ ዓለይሂ ሰላቱ ወሰላም። ምርጥ ጓደኛ ማለት አላህ ዘንድ ለጓደኛው ይበልጥ በጎ የሆነው ነው፣ ጥሩ የሆነው ነው። ጥሩ ጎረቤት ማለት ደግሞ ለጎረቤቱ ይበልጥ ጥሩ የሆነው ነው ብለሃል። እሱ ጥሩ ከሆነ እኔም ጥሩ ሆንለታለሁ፣ ጓደኛዬ ጎረቤቴ። እሱ ቸላ ካለ እኔም ቸላ እላለሁ አይልም። ኢማን ውስጡ ላይ ያለ ሰው ይልቅ አላህ ዘንድ ለጓደኛው ጥሩ ነው፣ አላህ ዘንድ ለጎረቤቱ ጥሩ ነው እንዲባልልህ ከፈለግ በመልካም ነገር ጎረቤትህን ቀድመህ አንተ ጀምር። አንተ በጎ ሆነህ ጥሩ ሆነህ አሳይ። ጓደኛህንም እንደዚሁ። የዝምድና ሐቅ እንዳለ ሁሉ የጓደኝነት ሐቅ አለ፣ የጎረቤትና ሐቅ አለ። ጎረቤትህ ሙስሊምም ይሁን ሌላ እምነት ተከታይ ሸሪዓን በደበቀ መልኩ ሐቁን ልታከብርለት ይገባል። ጓደኛህም እንደዚሁ ረዥም ጊዜ አብረው የኖርክ አብረው የበላህ አብረው የሰራህ ጓደኛህን ከተወሰነ ጊዜ በኋላ ከሱ ስትብቃቃ ልትረሳው ጀርባ ልትሰጠው አይገባም። ወንጀል እስካልሰራ ድረስ ወንጀል ሰርቶ እንዲሆን ደጋግመህ መክረኸው አይ ብሎ ወንጀል ላይ ከቀጠለም ከሱ ፊትን ልታዞር ጀርባ ልትሰጠው የሚገባው። ወሀከዛ የሰው ምርጥ ከሚባሉት ሌላኛው ኸይሩኩም ቀዳአን ብላ ከገንዘብ ጋር ከብር ጋር በተያያዘ ከሰው ልጆች ሁሉ ምርጥ ሰው ማለት ከተበደረ አሳምሮ ብድሩን የሚመልስ ሰው ነው ብለሃል። ማሳመሩ በሁለት ነገር ነው። አንደኛ የወሰደውን ራሱን በመመለስ ባለማጉደል፣ ሁለተኛ ጊዜውን ባለማዛባት። ከወር በኋላ ካለ ወሩን ጠብቆ፣ ከሳምንት በኋላ ካለ ሳምንቱን ጠብቆ በጊዜው መመለስ አሳምሮ ብድር መመለስ ይባላል። ወከዛሊክ የወሰደውን ራሱን ሳያጎል መመለስ አሳምሮ ብድር መመለስ ይባላል። መጀመሪያ ላይ አስቀድመው ሳይስማሙ ከሆነ ጨምሮ መመለስም ችግር የለም፣ ሪባ ውስጥ አይገባም። 100 ሺህ የተበደረ 120 ሺህ አድርጎ ቢመለስ ምንም ችግር የለም። የሚከለከለው ወለድ የሚሆነው ቀድሞ ያበደረው አካል ስትመለስ 105 120 አድርገህ ከመለስከ ነው ማበደረህ ካለው ይሄ ሪባ ነው፣ ወንጀል ነው፣ ይከለከላል። ነገር ግን 100 ሺህ ሰጥቶት 1 ሚሊዮን ሰጥቶት ይሄንኑ ራሱን ትመልሳለህ ብለው ተስማምተው ሳለ ኋላ ላይ የሚመልሰው አካል ያቅሙን ጨምሮ ቢመልስ ምንም ችግር የለም። ለነብዩ ሰለላሁ ዐለይሂ ወሰለም እድሜው ዝቅ ያለን ግመል ከሰው ተበድረው ኋላ ላይ ራሱ ሊመለስለት ተፈልጎ ሲታጣ በእድሜ ከፍ ያለ የተሻለ ግመል እንጂ የለም ሲሏቸው እሱኑ ስጠው መለሰለት። ጥሩ ብድር ከፋይ ማለት
አሳምሮ የሚከፍል ነው ብለው አለይሂ ሰላቱ ወሰላም። በተቃራኒው አቅም ያለው መመለስ እየቻለ የተበደረው የማይመልስ ቀንሶ የሚመልስ እያቆራረደ እያንገራገረ የሚከፍል ኸይረኛ ሳይሆን ሸረኛ እንደሆነ ትረዳለህ ማለት። እነዚህና ሌሎችንም ጥሩ ሰው ምርጥ ሰው የሚያስብሉ ስራዎችን ልታውቅ ልትጠብቅ ልትተገብር ይገባህ። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ማ ተስመዑን ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚና ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕድ። ወሀከዛ የሰው ምርጥ ከሚባሉት ሌላኛው በመማር ማስተማር ስራን በተመለከተ ኸይሩኩም ምን ተዓለመል ቁርአነ ወዐለመሁ ብላ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ በላጭ ሰው ማለት ምርጥ ሰው ማለት ቁርአንን ተምሮ ያስተማረ ሰው ነው ብላ። ቁርአንን በመማር ራሱን ሙሉ አድርጎ የተማረውን ቁርአን ለሌሎች በማስተማር ሌሎች ሙሉ እንዲሆኑ ጥረት የሚያደርግ ቁርአንን ዘውትር የሚቀራ የሚያስተነትን የቁርአንን ሕግ የሚተገብር የሰው ምርጥ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። ይሄን ያሉት ለሱሐቦቻቸው ነቢይን ያዩ ከነቢይ ጋር አለይሂ ሰላቱ ወሰላም ሂጅራ ያደረጉ ጂሃድ ያደረጉ ሱሐቦችን እነሱ እንኳ አንዱ ከሌላኛው በቁርአን እንደሚበላለጥ ተናግረዋል። ከእናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው በላ። እኔ ቁርአን አልተማርኩም ማስተማርም አልችልም ይህ ኸይር ያልፈኛል ብለህ እንዳሰጋ። ዑለሞች ቀጥታ ቁርአንን ራሱን ቁጭ ብሎ ማስቀራት ብቻ ሳይሆን ይሄን ኸይረኝነት የሚያስገኘው ይሄን ምንዳ የሚያስሸልመው ቁርአን የሚቀራበትን መድረሳ መስራት፣ ቁርአን የሚያቀሩ ሰዎችን አይዞህ ማለት፣ በየትኛውም መልኩ ቁርአን እንዲስፋፋ የቁርአን ቃሉም ለመቅራት ይሁን ትርጉሙን ተፍሲር ለማድረግም ይሁን ቁርአንን ለማስተግበርም ይሁን የሚችለውን አስተዋጽኦ ያደረገ በሙሉ ይህ ሐዲስ ውስጥ እንደሚካተት ተናግረዋል። ቃሉን ማስቀራቱ ብቻ ሳይሆን በቁርአን መስራቱ የቁርአንን ህግጋት ቁርአንን የወዳቸው አኽላቆችን ሰርቶ ማሳየቱም በስነ ምግባር ወደ ቁርአን መጣራቱም እዚህ ውስጥ ይካተታል። ቃሉን ብቻ መቅራቱ ቃሉን ብቻ ማቅራቱ አይደለም። ባለፈው ኹጥባ ላይ እንደተጠቀሰን ሸረኛ ከሚባሉ ሰዎች ማለት አንዱ ቁርአን እየቀራ ቁርአን የሚከለክለውን ማይከለከል ሰው ነው ማለታቸውን ነብይ ጠቅሰናል። እዚህ የተፈለገው ቁርአን ቃሉን መቅራቱ ብቻ ሳይሆን ውስጡ ላይ ያለውን ህግ መተግበርና ማስተግበሩ ነው የተፈለገው። ከዛልክ ልጆችህን ማስቀራት አንተ እንኳን ባትችል እድሜህ ገፍቶ ባይሳካለህ ኃላፊነት በዝቶብህ ባይገራለህ ልጆችህን ማስቀራት። የሌሎች ወላጆች ልጆቻቸው እንዲቀሩ በገንዘብህም ይሁን በጉልበትህ ማገዝህ ይሄን ሸረፍ ይሄን ክብር እንድታገኝ ያደርግሃል። በጥቅሉ ደግሞ ከሰዎች ሁሉ ምርጥ ሰው ማለት ኸይሩ ናሲ መን ጣለ ዑምሩሁ ወሐሱነ ዐመሉሁ ብላ። ከሰዎች ሁሉ ምርጥ ሰው ማለት እድሜው ረዝመው ስራው ያማረ ሰው ነው። ከሰዎች ሁሉ ሸረኛ ሰው ክፉ ሰው ማለት ደግሞ እድሜው ረዝመው ስራው መጥፎ የሆነ የተበላሸ ሰው ነው ብላ። እድሜ ዋና ሀብት ነው። በእድሜህ መሰራው ስራ ትርፍህ። ትርፍ ከሌለ ዋናው ሀብትህን ቀስ ያልክ ታጣለህ። እዚህ ዱንያ ላይ መኖር መቻል ጸጋ ነው የሚባለው በእድሜህ ኸይር ስራ ትሰራበት፣ በየቀኑ ያሉ ግዴታዎችን በአግባቡ ስትወጣ፣ 5 ወቅት ሶላትን ስትሰግድ፣ ረመዳንን ስትጾም፣ ዘካ ስናወጣ፣ ሐጅ ሲወጅብ አቅም ሲኖረን ስናደርግ፣ ዝምድናን ስንቀጥል፣ የተቸገረን ስንረዳ፣ ከሽርክ ከኩፍር ከቢድዓ በአይን በምላስ በእጅ በእግር ከሚሰሩ ወንጀሎች ስንጠነቀቅ ነው እዚህ ምድር ላይ መኖራችን ለእኛ ኸይር የሚሆን። በዚህ መልኩ ኸይር እየሰሩ ከሸር እየተጠነቀቁ ረዥም ጊዜ መኖር ብዙ ኸይር ስራ ለመስራት ያበቃል። ብዙ ኸይር ስራ በሰራን ቁጥር ደግሞ አኼራ ላይ ደረጃችን ከፍ ይላል። እዚህ ዱንያም ላይ ኸይርን ስራ ባበዛን ቁጥር ሰዎች ለኛ ኸይርን ይመኛሉ፣ በኸይር ዱዓ ያደርጉልናል። ሸርን ባበዛን ቁጥር ደግሞ መላእክቶች የኛን ሸር የኛን ወንጀል እየመዘገቡ፣ እንስሳት በእኛ ወንጀል ምክንያት ውሃ እያጡ ድርቅ የበዛ ሲሞቱ እንዲህ አይነት ሰዎች ሸረኛ ሰዎች ሸሩ ከነሱ በመቋረጡ ምክንያት ደስተኞች ይሆናሉ፣ ያርፋሉ። በተቃራኒው ኸይረኛ ሲሞት ሰማይና ምድር ያለቅሱለታል ተብሏል። ስለዚህ በእድሜህ መርዘም ዱንያ ላይ ረዥም እድሜ በመኖር ልትደሰት የሚገባህ
በኢማን ካሳለፍከው፣ በመልካም ሥራ ካሳለፍከው፣ በሸር ከሆነ ያሳለፍከው የእድሜ መርዘሙ አኺራ ላይ ዋጋ ያስከፍላል። ወሀከዛ ከቤተሰብ ጋር በተያያዘም የሰው ምርጥ ማለት ኸይሩኩም ሊአህሊሂ ይበላል ዓለይሂ ሰላቱ ወሰላም። ከእናንተ ውስጥ ምርጥ ሰው ማለት ለቤተሰቦቹ ይበልጥ ጥሩ የሆነ ሰው ነው ብለዋል። በሌላ ሐዲታቸው ደግሞ ኺያሩኩም ሊኒሳኢሂም ብለዋል። ከእናንተ ውስጥ ምርጥ ሰው ማለት ለሚስቱ የበለጠ ጥሩ የሆነ ሰው ነው ብለዋል። እኔ ከሁላችሁም በላይ ለሚስቶቼ ጥሩ ሰው ነኝ ብለዋል። ሕጉንም ተናግረዋል። ሕጉን እንደሚተገብሩትም አርአያ ሙሐመድ ዓለይሂ ሰላቱ ወሰላም ተናግረዋል። ብዙ ሰዎች ከጓደኛ ጋር ከሥራ ባልደረባ ጋር ውጭ ካሉ ሰዎች ጋር ጸባያቸው በጣም ደስ የሚል፣ ቤት ሲገቡ ግን አብሯቸው ሸይጣን ይገባል። ልጆች መጫወት ያቆማሉ። ባለቤታቸው ትታመማለች። ቤተሰብን ማያጫውቱ፣ ከቤተሰብ ጋር አብረው ማይበሉ፣ የቤተሰብን ሐቅ ማይጠብቁ ኸይረኞች እንዳልሆኑ ነብይ ተናገሩ። ለቤተሰብህ ኸይረኛ ነኝ የምትለው መቼ ነው? ቤተሰቦች ሲመሰክሩልህ። ይህ የሚለካው ውጭ ያሉ ጓደኞችህ ስላመሰግኑ፣ ሶላት ላይ ጎበዝ ስለሆንክ። ሁለቱ የተለያዩ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ ምርጥ ሰው ማለት ለቤተሰቡ በአንዳንድ ዘገባ ለሚስቱ ጥሩ የሆነ ነው ብላ። እኔ ለሚስቶቼ ጥሩ ነኝ ያሉ ምን ያደርጉ ነበር? ከሚስቶቻቸው ጥሩነትን ከሳቸው ተማሩ። ከባለቤቶቻቸው ጋር ቀን ስራ ብለው ማታ ላይ ቁጭ ብለው ያወሩ። ለይል ከሰገዱ በኋላ እንኳ ቤተሰቦቻቸው ካልተኙ ከሚስቶቻቸው ቁጭ ብለው ያወሩ ነበር። በቤተሰቦቻቸው ቤት ውስጥ ሆነው ስራ ያግዙ ነበር። ሚሰፋ ካለ ይሰፋሉ፣ ሚታለብ ካለ ያልባሉ አለይሂ ሰላቱ ወሰላም። ምግብ ደርሷል ወይ ብለው ጠይቀው አዎን ካሏቸው ይበላል፣ የለም ካሏቸው ጠዋት ካልቀመሱ ሱና ጾም ከሆነ እንግዲያውስ ጾመኛ ነኝ ይላል። አያስቸግሩም። ሁለት ሶስት አይነት ምግብ ቀርቦ ከዛ ውስጥ አንድ እንኳን እሱ የሚፈልገው ከሌለ ቤቱን በአንድ እግሩ የሚያቆመው ባል አለ። ውጪ ከጓደኞቹ ጋር ሲጫወት ሲዝናና ብሎ ለባለቤቱ መልካም ቃል እንኳን ማያሰማናል። የት አለሽ ብሎ እንኳን ማይጠይቃል። ልጆቹንም እንደዚሁ። ከእናንተ ውስጥ ምርጥ ሰው ማለት ጥሩ ሰው ማለት ለቤተሰቡ ጥሩ የሆነ ነው። ቤተሰቦች ምን እንደሚፈልጉ ምን እንደሚያስደስታቸው ማወቅ አለበት። ከሰሐቦች መሃል ሁለት ጓደኛሞች ሰሐቦች ነበሩ። አንዱ ጓደኛው ቤት ሲሄድ ባለቤቱ የቆሸሸ ልብስ ለብሳ ራሷን ጥላ ባያት ጊዜ ምን ነው ለምን እንደዚህ ሆነሻል ሲላት ጓደኛ እኔን አይፈልግም ብለዋለች። ልክ አባወራው ቤት ሲገባ ለእንግዳ ምግብ ሲቀርብ አባወራው ምግብ አቅርበው አንተ ብላ እኔ ጾመኛ ነኝ ብሎት፣ አይሆንም ብላ እንግዳ ጋር መብላት አለበት ብሎት። መሽቶ ደግሞ ሲተኙ አባወራው ትንሽ እንደተኛ ሊሰግድ ሲነሳ ገና ነው ተኛ ብሎት፣ ትንሽ ቆይታውንም ሊሰግድ ሲነሳ ገና ነው ተኛ ብሎት፣ በተደጋጋሚ ካስተኛው በኋላ ተነሳሁን ስገድ ብሎት። ማለዳ ላይ ነቢ ጋር ሰለላሁ ዐለይሂ ወሰለም ሲሄዱ የሆነውን ያደረገውን ለነቢ ሲነግሯቸው ጓደኛህ ልክ ነው ያደረገው፣ ለአይንህ ሐቅ አለው ተኛ፣ ለቤተሰብህም ሐቅ አለው፣ ለቤተሰቦች ሐቃቸውን ስጣቸው፣ አጫውታቸው፣ ከእነሱ ጋር አብረህ ብላ፣ ለእንግዳህም ሐቅ አለው አጫውተው፣ እሱን መስለህ ቁጭ ብለህ አባላው፣ ለሁሉም ባለ ሐቅ ሐቁን ስጠው ብላ። ስለዚህ ኸይረኝነት የሚለካው ቁርአን በመቅራት አምስት ሰላትን በመስገድ ለውጭ ሰው ደግ በመሆን ብቻ ሳይሆን የበለጠው ኸይረኛ የሚያስብለው ለቤተሰብ ኸይረኛ መሆን። ውጭ ላሉ ሰዎች ማህበራዊ ኑሮ ራሱ አስገድዶት ኸይረኛ የሚሆን ሰው አለ። ቤተሰብን ግን ብዙ ጊዜ ሰዎች አላህን ካልፈሩ ስለሚያሰቃዩ ለጠየቁት ጥያቄ እንኳን መልስ ለመስጠት ስለሚከብዳቸው ንቀው ስለሚተዉ ኸይረኝነት ከቤተሰብ ነው የሚጀምረው። ከቤተሰብህ ፈገግተኛ ልትሆን፣ ቤተሰብን ልታጫውት፣ ቤተሰብህን ልትኻድም ይገባሃል ኸይረኛ ትሆን ዘንድ። በሀከዛ ከሚስቶች ውስጥ ጥሩ ሚስት ማለት ባሏ ሲያያት ደስ የምትለው፣ ሲያዛት እሺ የምትለው፣ ከቤት ሲወጣ ቤቱን ንብረቱን የምትጠብቅ፣ እሱ የማይወደውን ነገር የማታደርግ ናት ብለዋል አለይሂ ሰላቱ ወሰላም። ጥሩ ሚስት ማለት ጥሩ የትዳር አጋር ማለት ከሚስቶች ሁሉ በላጭ ሚስት ማለት ምን አይነት ሚስት እንደሆነችም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አንደኛው ባሏ ሲያዛት እሺ የምትል ናት። እሱ ከቤት ሲወጣ ከሀገር ሲወጣ ንብረቱን፣ ቤቱን፣ ልጆቹን፣ ክብሩን የምትጠብቅ ናት። የማይወደውን ነገር ማታደርግ ናት ብላ። በሌላ ሐዲታቸው ምርጥ ሚስት ማለት ባሏን የምትወድ፣ ልጅ የምትወልድ፣ ባሏን የምትረዳ ናት። ከሴቶች ውስጥ ከሚስቶች ውስጥ መጥፎ ሚስት ማለት ደግሞ ተገላልጣ የምትሄድ ኩራተኛ የሆነች ሚስት ናት ብላ አለይሂ ሰላቱ ወሰላም። ኸይረኛውንም ሸረኛውንም
በአንድ ሐዲስ ተናግረዋል። በረሱሉ ሐዲስ መሰረት የሰው ልጆች ራሳቸውን ይገመግሙ ዘንድ ማለት ነው። ጥሩ ሚስት ማለት ልጅ የምትወልድ ናት ያሉ፣ ባሏን የምትወድ ናት፣ ባሏ እንዲወዳት የምታደርግ፣ ውዴታቸው እንዲቀጥል የሚያስፈልጉ ነገሮችን ሁሉ የምታሟላ ማለት ነው። ወከዛሊክ ሸረኛ መጥፎ ሚስት ማለት ደግሞ ተገላልጣ የምትሄድ ናት። ኢስላም ሰትሩት ያለውን የሰውነት አካል በአግባቡ ማሰተር አሊያ ደግሞ የመሰተርን የመሸፈንን መስፈርት ያላሟላ ስስ የሆነ ጠባብ የሆነ ልብስን ለብሳ የምትሄድ ናት ብላ ወከዛሊክ ባሏም ላይ ይሁን ሌላ የሰው ልጆች ላይ የምትኮራ ሴት ናት መጥፎ ሴት ብላ ወከዛ መጨረሻም ከሰዎች ሁሉ ምርጥ ሰው ማለት ከአላህ ባሮች ውስጥ ምርጥ ሰው ማለት الضعيف المستضعف ضعيف የሆነ ደካማ የሆነ ሰዎች ደካማ እያሉ የሚንቁት ሰው ነው። መጥፎ ሰው ማለት ደግሞ ልበደንዳና የሆነ ከሰዎች ጋር ማይግባባ ጨካኝ የሆነ ኩራተኛ የሆነ ሰው ነው ብላ ضعيف ራሱን ዝቅ በማድረጉ ነው ضعيف የተባለ አካሉ ضعيف ስለሆነ አይደል ስለሚተናነስ። ሙስተضعፍ ማለት ደግሞ ሰዎች ደካማ እያሉ ስለሚንቁት ከዛልክ ባለባበስ ለሰዎች ደስ የማይላቸው አይናቸው ውስጥ የማይገባ እንዲህ አይነት ሰው አላህ ዘንድ ምርጥ ሰው ነው። ይሄ ራሱ ተፈልጎ ሳይሆን ራሱን ዝቅ በማድረጉ ለአላህ በመተናነሱ ዱንያን ቸላ በማለቱ። በተጋራኒው ደግሞ ሸረኛ ማለት ኩራተኛ የሆነ ልብ ደረቅ የሆነ ከሰው ጋር ማይግባባ ሰዎች ማይቀርቡት ማይቀር የሆነ ሰው ነው ብላ ይሄ ሁሉ የሚነገረን ከጉድለት ከመጥፎ ስነ ምግባር እንድንጠራ ረሱሉ ዓለይሂ ሰላቱ ወሰላም የተላኩትም ለዚህ ነው። የትሉ ዓለይሂም አያቲሂ ወዩዘኪሂም ወዩዓልሙሁሙል ኪታበ ወልሕክመ ቁርአን ሊያስተምሩን ሐዲትን ሊያስተምሩን ከመጥፎ ባህሪ ስራ ስነ ምግባር ሊያጸዱን ነው ነብይ የተላኩት። ዑለሞችን በየጊዜው ይሄን የሚነግሩን ሙሉ ሰው እንድንሆን የእሳቸውን መንገድ ተከትለን ለሰዎች ከሰው አልፎ ለእንስሳት ሁሉ ለዘመድ ለባዕድ ለሙስሊም ለካፍር ለሁሉም በጎ ሰው እንድንሆን ዱንያ ላይ በመኖራችን እንድንጠቀም ስለሚፈለግ ነው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم من أراد بنا وببلدنا شرا فاشغله بنفسه واجعل تدبيره تدميرا له يا ذا القوة المتين اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم ارفع عنا البلاء والبلاء اللهم أرنا رحمتك كما أريتنا قدرتك اللهم أرنا رحمتك كما أريتنا قدرتك اللهم أرنا رحمتك كما أريتنا قدرتك ربنا ظلمنا أنفسنا فاغفر لنا وارحمنا وتجاوز عنا ولا تأخذنا بما فعل السفهاء منا اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله.